እዝራ የጋሼ ልጅ እንዳልሆነ ዲቃላ ይሄ ዲቃላ ወንድምሽ ስትል ሰማ። በጣም ደንግጦና እንዴት ይሄን ትላለች በማለት ወደ አባቱ ዘንድ ሄዶ አባዬ ዲቃላ ብላ እየሰደበች ለምንድን ነው ሲል ይጠይቃል። እሱም አባዬ በምንድን ነው መልስልኝ እያለ እየተደጋገመ ጥያቄዎችን ቢያነሳም ነገር ግን አቶ እስክንድር ዝም ማለትም መርጧል። እህቱ ሜርሲም ከኋላ ተነስታ ለምን እህቴ ላይ ወይም አክስቴ ላይ ትጮህባታለች? ቆይማን አንተ ለኛ ያለ ጥላቻ እስከ መቼ ነው በዚህ ሁኔታ የሚቀጥለው? በማለት ጮኸቷን ትቀጥልበታለች። አንቺ ዝም በይ ሜርሲ ዝም በይ በማለት ወደ ሜርሲ ዞሮ ድጋሜ ሊጮህ ይገባል። ከዛም በመካከል ገብታ ሀብል ሁሉም ነገር እንዲረጋጋና ሜርሲንም ዝም በይ በሏት ወደ ቦታዋ እንድትመለስ ያደርጋል። ነገር ግን በስልኩ መካከል እሷ አይመለከተኝም የአቤኒ ወይም የሚኪ እህት ትንሿ እሙዬ ታክማ መዳን አይመለከተኝም። ምክንያቱም እኔና ቢኒ ከሆነ ጊዜ በኋላ ውል ነበረን፣ እሱ ውል ደግሞ ተቋርጧል። ስለዚህ የቢኒ እህት ብትሞት ብትድን ለእኔ አይመለከተኝም በማለት አሁን ሊያስወጧት እንደሆነ ዶክተሮቹ በተደጋጋሚ ቢደውሉላትም የምሰማ ጉድ አይደለች። ሜርሲ ዝም ብላ ይች ልጅ እኮ ታዲያ መሞት የለባትም ብትልም ነገር ግን አጸደ አይመለከተኝም ስትል ፍቅረኛውን ወይም ሚስቱን ለመጠበቅ ያደረገው እዝራ ቤት ውስጥ ቀረጻ ወይም ክፍላቸው ውስጥ ያደረገው ካሜራ ያን ያሳይ ነበር። አባትየውን ብዙም ሳይመልስለት ጥሎት ይሄድና ከዛም በመመለስም ወደ ክፍሉ እንደሄደም ስልኩን አምጥቶ ዲቃላ ያለችበትን ለማስረዳት ሲሞክር ነገር ግን ሜርሲ እህቱን ወይም አክስቱን ተከትሎ ሲወጣ ዲቃላ ያለውን ሪከርድ ስትሰማ በር ውስጥ ተለጥፋ ስለነበረ ሚሞሪውን አጥፍታ ታወጣና ታጠፋዋለች። ይህም ትንሽም ሳይቆይም እዝራ በጣም የልጅቷ ሕይወት አደጋ ላይ እንደሆነ የተገነዘበው ወደዛ ይሄዳል። እሙዬንም አግኝቷት ወደ ሐኪም ቤት እንሂድ በማለት ይጠይቃታል። እሙዬም ቢኒ ደውሎላት እህቱ በጣም እንደታመመችና ደግሞም በሷ ላይ እንትን እንዳላረገባት ወይም ከሷ ሌላ ማንም ሰው እንዳልማገጠባትና እሱን ያን ያደረገው ለሙዬ ብዬ ነው፣ እሙዬን አሳክምሃለሁ ይሄን አድርግ ተብዬ እንጂ እውነት እንደምታስቢው ከእዝራ ፍቅረኛ ጋር ግንኙነት የለኝም በማለት ሰው ደውሎ ያሳውቃታል። እሷም ወደዛም ተፍተፍ ብዬ ቢሆን እህትህን አሳክምልሃለሁ ቢንዬ በጣም ነው የምወድህ ብሎ ፍቅረኛ እንዳልያዘች እና እሱን እስከ መጨረሻው ጠብታ ድረስ እንደምትጠብቀው ወይም እንደምትጠብቀው እሙ ወይም ኩኩሻ ቃል ትገባላታለች። የሀብል እናት የሆነችው ወይዘሮ ሀና ልጄ ብላ ኩኩሻን ተተቀበላይ ቀናቶች አልፏታል። ወይዘሮ ዘነቡም ደፋ ቀና እያለች ሀብቱን በየትኛው መልኩ ልውረሰው እያለች ይህን በሹፌር መንቀሳቀስና እንዲሁም ጅም ቤትና እንዲሁም ሜካፕ ቤትና ሽርሽር ሆኗል ብለዋል። ለገንዘብ ብላን የተቀበረችኝ እንዳትል እየፈራችው ጉድቅሌት አሁንም ነገር ግን ተደባድባ ከሜርሲ ጋር ከመጣች በኋላ ወይም ከአጸደ ጋር ከተደባደበች በኋላ እንደዛ አይነት ነገር ሁለተኛ ከተደረገ አንቺም ራስሽን ታጋልጫለሽ በማለት ኩኩሻ አሁን እህቷን ወይም የእንትናን እህት ለመጠየቅ እንደምትሄድ ትነግራታለች። ነገር ግን ነጠላ ይዤ ቤተክርስቲያን ናት ብዬ እንግዲህ አሳምናታለሁ በማለት ለወይዘሮ ሀና እንግዲህ ቁጭ ባለችበት ወንበር ላይ እኔ እናትም አባትም ሆነ ያሳደገችኝ ወይዘሮ ዘነቡ ናት። በእርግጥም የእናትም የአባትን ፍቅር እንዲጎልብኝ አድርጋ አላሳደገችኝም። ነገር ግን ሐኪም ቤት እንደዛ ጥለሽኝ ሄድሽው ለምንድን ነው በማለት ትጠይቃታለች። በጣም በከባድ ችግርና እንዲሁም በጣም እንትን ላይ እንደሆነችና እንጂ እሷ 21 ዓመት ሙሉ ተለይታ ስትኖር አንድ ቀንም ስለ እሷ ማሰብ ተስኗት እንደማያውቅና እንዲሁም በጣም በየቀኑ ሀሳቧ ላይ እንዳለችና አንድ ቀንም ዘንግታት እንደማታውቅ ትነግራታለች። ለማንኛውም ያንቺ ነገር ሀሳቤ ወይም ከአእምሮዬ በላይ ሆኗል። እስኪ ስለማላውቀው ስለ አባቴ ንገሪኝ። ምክንያቱም ወይዘሮ ዘነቡ
ከዛሬ ነገ አባትሽ ይመጣን እያለች ነው ያሳደገችኝ፣ እኔም ስጠብቀው ነው ያደግኩ ስትልም እሷም ወይዘሮ ሀናም እኔ ያለሁት አቤት ጠገብሽ ሆኜ እንዴት ነው የማልታይሽ በማለት ወይም እንዴት የማታውቂው አባትሽ ይናፍቅሻን በማለት መልስ ትሰጣታለች። እሷም እንግዲህ ስለ አባቷ እንግዲህ ስትነግራትም አባቷ በጣም የሀብታም ልጅ እንደሆነና ወይዘሮ ሀና ደግሞ ድሃ እንደነበረችና በዛ አማካኝነት እርጉዝ መሆኔን አባትሽ እንዳወቀ በጣም ደስ ብሎት ነበረ። ነገር ግን ቤተሰቦቹ ወደ እንግሊዝ ላኩት በማለት ትነግራታለች። እሷም ታዲያ ስለ አባቴ ምንም የምታውቂው ነገር የለም ስትላትም አዎ አባትሽ ይሙትም ይኑርም የማውቀው ነገር የለም በማለት ትናገራለች። በተመሳሳይ መልኩ አቶ እስክንድር የሀብል አባት መሆኑን ግልጽ ነው ለእኛ ላይ ይታያችሁት። ምክንያቱም የዝራ ከመንገድ ላይ የተገኘ ወይም መኪና ስር ተጥሎ የተገኘ ልጅ ሲሆን ሀብል ግን የእንትና ልጅ ከሆነች ወይዘሮ ሀና ከሆነች እንዲሁም ሴት ልጅ አሁን እንድትወልድለት እየጠየቃት ስለሆነ ሴት ልጅ የጠየቀበት ምክንያት ያችን የማያውቃት ልጁን ለመተካት ይመስላል። ብዙም ጊዜ እንኳ እዝራና ሀብል ፍቅራቸውን በአዲስ መልኩ ቢያጣጥሙም ነገር ግን የአባቷ ወይም የአቶ እስክንድር በሽታ እጅጉን ሰላም የነሳት ወደ ጸበል ሄደው ትንሽ ቢሰነብቱና እንዲሁም ከተባለው አንዳንዴ ዶክተሮች የማይፈቱትን ችግሮች አንዳንዴ ጸበል ሊፈታው ይችላል በማለት ትጠይቃለች። አቶ እስክንድርም አሁን የጫጉላ ሽርሽር ላይ ስለሆነች ይሄን እንዳታረግት ይጠይቃታል። ወይም ቀስ ብሎ ይደርሳን ብትልም ነገር ግን የእርሱ ጤንነት ይቀድማን በማለት እስክንድርና ሀብል በምራትና በአማት የተመሰረተ ፍቅራቸውን አጠንክረዋል። እዝራ የሜርሲንም የአጸደንም አካውንት ስላዘጋባቸው በጣም ተበሳይተዋል። ወንድምሽን አንድ ነገር ማድረግ እንችላለን በማለት በተንኮል ተሞላታለች። አቢኒን እዛው ሐኪም ወይም እዛው እስር ቤት እንዳለ ሰዎች አስቀጥሬ ላስገድለው አስቤያለሁ። ስለዚህ አንቺ ሀብቱን በስሜ እንድታደርጊ የእናትሽን አክሲዮን በስሜ እንድታደርጊ በማለት ትጠይቃታለች። ምክንያቱም ይሄን ካላደረግሽ አንቺ ወደ እስር ቤት ትመለሻለሽ ትላታለች። ፋይሉ ተዘግቷን ብትላትም ነገር ግን አሁን ፋይሉ መከፈት ይችላል በማለት መልሳ ታስጠነቅቃታለች። እዛ እስር ቤት ድጋሜ ተሚሄድ ሲኦል ብሄድ ይሻላል በማለት ሜርሲ ትናገራለች። ሜርሲ እንግዲህ በተመሳሳይ መልኩ ብዙ ጊዜ በፍርሃትና እንዲሁም ያክስቷን ነጨነጭ እጅጉን ምርር ያላ ሲሆን ወንድሟን ክፉና እንዲሁም ጨካኝ አድርጋ እንድታስብ አስደርጋታለች። ምንም አማራጭ የሌላት ሜርሲ እሺ ብላ አጸደን ወይም አክስቷን መከተሏ ግድ ሆኖባታል። ግን መግደሉ ላይ ልክ አይደለም ብትልም ነገር ግን ሜርሲ አጸደ እኔ የምልሽን ብቻ ነው የምታደርገው በማለት ትናገራለች። ነገር ግን ሀብልና አቶ እስክንድር ህሊናችሁ አይወቅሳችሁም ወይ? እንዴት ነው የሰው ነፍስ አጥፍታችሁ በሰላም መኖር የቻላችሁበት በማለት ይጠይቃል። እሷ ግን ወይም ሜርሲ አባቷን እስከ ዛሬ እኮ በጣም የምትወደኝና የእናቴ አደራዬ ነበርሽ እያልክ ትለኝ ነበረ። ሀብል ከመጣይ ግን ትዝም ብዬ አላውቅም በማለት ወይም ለእኔ ያለህ ጥላቻ እጅጉኑ ይጨምራል በማለት ተናግራለች። እሱም እንግዲህ እስከ ዛሬ እኮ እኔ አሁንም ቢሆን አልጠላሁሽም፣ ነገር ግን ያደረግሽው ስራ ልክ አይደለም በማለት ይመልስላታል። አቶ እስክንድር በልጁና የእህቱ ክፋት ወይም በእህቱ ክፋት ወደ ልጁ ላይ መዘዋወሩ እጅጉን አሳስቦታል። ነገር ግን ምንም ነገር በሽታው በፊት እነሱ ቀድመው ይገሉኛል በማለት ለሀብል ይነግራታል። ሀብል ጭንቅ ብሏታል። እናንተ ሰላም ለመኖር ስትሉ ወይም እኔ እናንተ ሶስታችን አባቷና ወይም አቶ እስክንድርና እዝራ ሀብል ሆነው ቤት ተከራይተን ወጥተን በአንድ መኖር እንችላለን ወይ በማለት ፍቅረኛዋን ትጠይቀዋለች። ቆይ ምን አደረጉች ሲልም እሷም እንግዲህ ምንም አላደረጉኝም፣ ነገር ግን ለጋሽ ጤንነትም ሲባል ይሄ ቢደረግ መልካም ነው በማለት መልስ ትሰጣለች። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ቆያችሁ? እንዴት ሰነበታችሁ? የዛሬው የሀብል ድራማ ክፍል 17 ይሄን ይመስል ነበረ። ሀሳብ አስተያየት ካላችሁ በኮሜንት ሳጥን አሳውቁኝ። እንዲሁም ቀጣይ ምን ይፈጠር ይሆን? እውነት ሜርሲ እንትናን ታስገድለው ይሆን ቢኒን ወይስ
እንትን አዝራስ እንትኑን ታግሶ ወይም ደርሶበት ልጅቷም ተመደበቃቸው በፊት እሙዬን ያሳክማት ይሆን የሚለውን ደግሞ ጋሸስ በምን ሁኔታ ይቀጥሉ ይሆን? አቶ እስክንድርስ ወደ ጸበል ሄደው ሙሉ ጤንነታቸው ይመስለሳል የሚለው እንግዲህ በቀጣይ የምናየው ይሆናል ማለት ነው። እናንተ ሰብስክራይብ፣ ላይክ በማድረግ ቻናሉን ያበረታቱ ማለት ነው። ሀሳብ አስተያየት ካለዎትም እንዲሁም በኮሜንት ሳጥን ያስቀምጡ። ስለተከታተላችሁ